እኔ አንድ የምጠላው ሃይማኖት ላይ የምጠላው ወይም ሃይማኖተኞች ላይ የምጠላው ነገር አለ። ስለ ማርያም ስታወራ ብፅዕት ናት፣ ማርያም ደግሞ እንደዚህ ነው፣ እግዚአብሔር በእሷ ታላቅን ስራ አድርጓል፣ ትውልድ ሁሉ ብፅዕት ይላታል ብለህ ስትል ኦርቶዶክስ ሆንክ የሚሉ አሉ። ከዛ ደግሞ ኢየሱስ ክርስቶስ ጌታ ነው በጌታ በኢየሱስ ስም ስትል ደግሞ ጴንጤ ሆንክ የሚሉ ሰዎች እንደነሱ የምጸየፋቸው የለም። በጣም ነው ይፈርጁሃል። በጣም ፍረጃ። እኔ ሃይማኖቶችን የጠላሁት ሶፊ የራሴንም ጭምር ማለት ነው ልተው የወሰንኩት ፍረጃው ነው። ገባህ? ለሀገር፣ ለህዝብ፣ ለሰው፣ ለሰላምህ፣ ለሰማዩ ለምድር ቤትህ የሚጠቅምን ነገር ስትነግረው ፈርጆ ጥላቻ ውስጥ ቀጥቶ ሊያርቅ ሊያሸሽ ይፈልጋል። ያ ነው። ለዛ እኔ ከሃይማኖት ጋር ማልግባባበት ምክንያት አንዱን ሲኦል የሚከት አንዱን መንግስተ ሰማይ የሚከት ወንድምህ እንዲተርፍ ከማድረግ ይልቅ ፈራጅነት፣ አንዱ ጻድቅ አንዱን ኃጢአተኛ አድርጎ የመፈረጅ እንደዚህ አይነት ነገሮችን እኔ አልቀበልም። እኔ ስለ ቅድስት ድንግል ማርያም መልካምነት መጽሐፍ ቅዱስ ያላትን ስል ኦርቶዶክስ ሊሆን ነው ይለዋል። ከዛ ደግሞ ኢየሱስ ክርስቶስ ብቸኛ ጌታ ነው ስትል ያው በስንዴ የመጣው ጴንጤ ሆነዋል ይለዋል። ከዛ ደግሞ ዱባይ ሄደ ደግሞ የአረብ ልብስ ስለብስ ደግሞ የቀረ ይሄ ነበረ ሰለምክ ይሉሃል። እኔ ግን ይኸውልህ ይሄ ስለ መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ ስትናገር ጴንጤ ሆነ የሚሉ ሰዎች እኔ እነሱን ብዙ ጀጅ አላረግም። ያኛው ጌታን አውቃለሁ ወንጌል ገብቶኛል የሚለው ኦርቶዶክስ ሆንኮይ ብሎ የሚከስ ሰው ነው ኃጢአተኛ። ለምን በለኝ ጌታ ሽቀላ ነው። ሸቃይ እኮ ነው። ሽቀላ እኮ ነው። ገብቶሃል አይደል? የኔ ሐሳብ እነኛ አልዳኑ ምን በልሽ። ጴንጤ ማለት ምን ማለት ነው? ጴንጤ ማለት ምን ማለት ነው? እስቲ ንገረኝ። አሁን እዚህ ጋር ወራው ጴንጤ ማለት ምን ማለት ነው? የኛ በዌ ጊዜ የቂጣ ምናምን ዘመናችን ነው። በደንብ ከሄድክበት ማለት ነው። ሶፊያ አግኝተኸኛል። ጴንጤ ማለት አቤ ገብተዋል። እሺ ላዳምጥ፣ ችግር የለም አዳምጥ። እሺ እና ኤኒዌይስ ሰዎችን የምትፈርጁ ሰዎች የሆነ ቤተ እምነት ውስጥ ሆናችሁ ሰዎች ኢየሱስ ክርስቶስ ጌታ ነው ሲል የምትደነግጡ እንዴ እንደዚህ ሃይማኖት ውስጥ ቀየረ፣ ሃይማኖቱን ቀየረ፣ የእናት አባቱን ቀየረ፣ የአያቱን ቀየረ የምትሉ የምትደነግጡ፣ እንዲሁም ደግሞ ቅድስት ድንግል ማርያም ብሎ ደግሞ ስለሷ የሚገባትን ክብርና አክብሮት ደግሞ ሰው ሲሰጥ እንዴ ኦርቶዶክስ ሆነ ጌታን ክዶ የምትሉ ሰዎች እንደናንተ ፓናዶልን ብትጡ አድቪልን ብትጡ አትድኑም። እናንተ አይምሯችሁ ይሄ ቴስታታ የሚባለው ከመጋል ወደኋላ አይሄድም። እና እኔ በጣም ነፃ ሀሳብ በማራመድ ሰዎችን ሁሉ ቢቻላችሁ ከሰዎች ሁሉ ጋር በሰላም ኑሩ የሚል መርህ ያለኝ፣ ከዛ ሰው ሁሉ የእግዚአብሔርን መንግስት ቢወርስ የምመኝ፣ ለዛም ደግሞ ጊዜና ዘመኔን መስጠት የምፈልግም የሰጠው ነኝ። እና ከዛ አንጻር እኔ ከዚህ ከሃይማኖተኛ አሁን በቀደም ለታ ኦርቶዶክሳውያን እንኳን ለፍልሰጣ ጾም በሰላም አደረሳችሁ፣ እንኳን ጀመራችሁ ጾማችሁን። በመላው እንግዲህ ብዙ ኦርቶዶክሳውያን ወጣቶች ከአዲስ አበባና ከከተማ ክልሎች ወጥተው ወደ ገዳማት ሄደዋል። በጣም ብዙዎቹ። ይህ የሚያስደንቅ ነው። ለአገር ሰላም የሚያመጣ ነው። መጸለይ፣ ወጣቱ ሄዶ ወደ እግዚአብሔር ቤት መግባቱ፣ መጾሙ፣ መጸለዩ ምን ችግር አለው? እንኳን አደረሳችሁ ባላችሁበት ቦታ እግዚአብሔር ጸሎታችሁን ይስማችሁ። እንኳን አደረሳችሁ ስል እንዴት እንዲህ ትላለህ? እና ይድፋችሁ ልበልልህ? አንተ በራስ ፔጅ ግባና ይድፋችሁ በል። እኔ ደግሞ በራሴ ቤት መጥቼ እንኳን አደረሳችሁ ማለት መብት አለኝ። አንተ ይድፋችሁ የማለት መብት ካለ እኔም ደግሞ እንኳን አደረሳችሁ የማለት መብት አለኝ እንዴ። ስለዚህ በእንዲህ አይነት ሁኔታ አብረን መዝለቅ አንችልም። እና አንዱ የአንዱን በማክበር ነው። የኔ ነገር እንዲከበር የምፈልግ ከሆነ የኔ ሸሚዜ እንዲከበርልኝ ከፈለኩ ያንተን ሸሚዝ አከብራለሁ። በመከባበር ትክክል። መልካም ምኞት ስትመኝለት የእሱ ስህተት መሆኑ የኔ ልክ መሆኑን አመነ ይልሃል። እንዴ መልካም ምኞት ስለተመኘለት እኮ ነው። እና ከእንዲህ አይነት ነገር ጋር እኔ ደግሞ ትንሽ ይሄ የማይንድ ሴት ይሄ ነፃ ማይንድ ሴት ምናምን ትንሽ ኮሪያዎች ስላስተማሩኝ
አይምሮዬ ሌላ አይነት ነው። እኔ ይሄ በቃ ሌላ አይነት ነው። አይምሮዬ ሌላ አይነት ነው። እኔ ከሰዎች ጋር በጣም በሰላም በመኖር ነው የማምነው እና ሁላችንም የብዙ ሰው ችግሩ በተለይ ኢትዮጵያውያን ሳይሆን ዛምቢያውያን አሁን ምንድነው የሚያደርጉት? ይሄኛውም ዛምቢያዊ ፈረንጅ ነው የያዘው፣ ይሄም ፈረንጅ ነው የያዘው። ሁለቱ ሲገናኙ ግን ከአንተ ፈረንጅ ይልቅ የኔ ፈረንጅ ይበልጣል ነው። ስለዚህ ሁለቱም ፈረንጅ ይዘው ማለት ነው እና ሃይማኖተኞች ሃይማኖት ይዘው ሁለቱም ሃይማኖት ነው የያዙት። ከአንተ ሃይማኖት የኔ ሃይማኖት ይበልጣል። አንድ አይነት ሰው መጽሐፍ ቅዱስ እንዴት አንድ አይነት መጽሐፍ ቅዱስ ይዞ እንዴት አይግባባም? ሰው አንድ አይነት መጽሐፍ ቅዱስ ይዞ አይገርምህም? የዘላለም ሕይወት አለ ብሎ ሰው እንዴት አይግባባም? በጣም ብዙ ሰው ኃጢአተኛ ነህ ስትለው አዎ ብሎ ይግባባሃል። በክርስቶስ ኢየሱስ በሆነው ቤዛነት በኩል ደግሞ ጸድቀሃል ስትለው አይግባባህም። ዛምቢያውያን እኔ ሽሮ አልወድም ካልካቸው ዛምቢያውያን እንዴት ሽሮ አትወድም የድሃ ምግብ ስለሆነ ትንቀዋለህ ይለዋል። ዛምቢያውያን አስቸጋሪዎች ናቸው። መብት እኮ ነው ሽሮ አለመውደድ እንዴ። ከዛስ ጥሬ ስጋ አልወድም እኔ ስጋ አልወድም ካልክ ግን አይቆጡህም፣ አይናደዱም። ሽሮ አልወድም ስትል ነው የሚናደዱት። እንዴ ስጋም አለመውደድ መብቴ ነው፣ ሽሮም አለመውደድ ሰው መብቱ ነው። ምንም ድህነትን አምነው ተቀብለዋል። ድህነትን አምነው ተቀብለዋል። ድህነታችንን አትንካብን ነው እኮ። እኔ አሁን ለምሳሌ በድህነቴ ልኑርበት የሚባል አባባል አይመቸኝም። በቃ በሀብታምነቴ ልኑርበት ነው የምለው። እንደ መብት እኮ ነው፣ ሰው መብት ነው። ምሳሌ ሰጠን እኮ አሁን እኮ አስተማርከን። አየህ ሰው በድንጋይም ይመን ምን አገባን? አየህ በቃ የሰው መብት ነው። በድንጋይም ይመን እኔ አሁን ካልቸሬ አም ኦርቶዶክስ አንደርስታንድ በወይበላ ማርያም አልደራደርም። በድንጋይ ይመን መማማር ከቻልን እንማማራለን። አሁን እኮ አመጣልን በምግብ አምጥተህ ሰውን አቀራረብከን። በነገራችን ላይ ታንኪዩ በጣም አይምሮ አለ ጭንቅላት አለ። አመሰግናለሁ። አየህ በምግብ ዞር አምጥተህ ሰው ስቶፕ እንዲያደርግ አድርገው ቀስ ብሎ እንዲሰማ አቁሞ መብት ሊኖረው አይገባም። ኖ ሶፊ አሁን ሰው በምንም ይመን መብት ሊኖረው አይገባም። ለምን መሰለህ? መብት ሊኖረው አይደለም። በድንጋይ ብታምን እኔ ምን አገባኝ? ቆይ እኔ ምን አገባኝ? አንተ በድንጋይ ብታምን ምን አገባኝ? እንደዚህ ነው። ቆይ ምን አገባኝ? እኔ እመቤቴ ልጅ አንተ በድንጋይ ብታምን ወደ እመቤቴ ና አብርዬ ላትገድል ይችላለሁ። ለምን ታምናለህ? በድንጋይ እንዳታምን። ኖ መብት የለም። የሰው ልጅ እኔ የወይበላ ማርያም ልጅ አንተ በሌላ ሃይማኖት አሁን አየህ በድንጋይ አልኩህ። የሌላ ሃይማኖት ሆነ ወደ እኔ ና በለህ ትመጣለህ። አንተ ወደ እኔ ና ብትለኝ እመጣለሁ። ካልቸሬ ነው ትወለድ ያሳደገኝ ታሪክ ነው። ያማራው በማርያም ብትል ምን ችግር አለው? ወይ ብላ ማርያም ብቻ ከምትል የሆነ ቦታ የአካባቢን ስም ነው የጠራው። በማርያም አልደራደርም ብትል እንዴ አይደለም። ወይ በላ ማርያም ብዙ ቦታ አለች እኮ። አሁን ወይ በላ ማርያም ስለ እኛ ተፈርቻ አለችም ባይዘው ወይ እንደው ብዙ ቦታ አለች፣ ብዙ ቦታም የለችም። ገባህ? ብዙ ቦታ አለ። አስረዳሽ የለችም ያልክበት ቦታ ንገረኝ። አሁን ፈረንሳይ ላይ ኢየሱስና ማርያም አለች። ተው ወይ ብላ ማርያም የት ነው ያለችው? ብዙ ቦታ ስላልክ የት ነው ዋናው ስላልክ ንገረኝ፣ አስረዳኝ። አይደለም ማርያም ነች። ወይ ብላ ማለት የአካባቢው ስም ነው። የሆነ ቦታ ገባህ? ብዙ ቦታ ማርያም እኮ አለች በአካባቢው የምትጠራ። በማርያም አልደራደርም። 4 ኪሎ አለ እንዴ? 4 ኪሎ አለች እኮ 4 ኪሎ አለች 5 ኪሎ ጋር ወይ በላ ማርያም። ኧረ ማርያም ነች፣ ቅድስት ማርያም ነች እንጂ ወይ ብላ ማርያም አይደለች። አየህ ቅድስት ጨመርክበት። አየህ ቅድስት ጨመርክበት። ደግሞ የተባለውን ነው ትክክለኛውን ነው የምነግርህ። እኔ ወይ በላ ማርያም ስል ወይ በላ አትጨምር። ማርያም የትም ቦታ አለች አልክ። 4 ኪሎ ማለት ቅድስት አልክ። አየህ መጀመሪያ የምናወራውን ነው ከድር። እኔ ግን አንድ ጥያቄ ላንሳ ሶፊ። የሰው ልጅ በድንጋይ እንዲያምን አይደለም ክርስቶስ የሞተው። ገብቶሃል? ኦኬ። እኔ ደግሞ ያንተና የቁንዱዱና የድንቃየውን ሐሳብ ሰው የፈለገውን የማምለክ መብት የለውም ብላችኋል። አሪፍ ሐሳብ፣ ቆንጆ ነው። ሰው ሁሉ በክርስቶስ ሆኖ እንዲድን ፍላጎታችሁን አሪፍ ነው። ነገር ግን ኢየሱስ ክርስቶስ በምድር ላይ ባስተማረበትና በተመላለሰበት ዘመን ኢየሱስ ክርስቶስ የት ቤተ ክርስቲያን እየሄደ ነበረ እግራቸው ስር ቁጭ ብሎ ሲማር የነበረው? መልሱልኝ ሁለታችሁ፣ ድንቃየው የቁንዱዱም ከሁለት አንዳችሁ።
መጀመሪያ እየተማረ እንደነበረ አባቶች እግር ስር ቁጭ ብሎ ይማር እንደነበረ ታውቃላችሁ? መጽሐፍ ቅዱሳዊ ነው። ኢየሱስ ክርስቶስ በእውቀትም በቁመትም በሞገስም በሰውና በእግዚአብሔር ፊት ምን ይሆን ነበረ? ያድግ ነበረ ይላል። መስፍን ያስገባኛል። ወርጄ ራሱ ብታስገባው ደስተኛል። ቦታ አለ ነገሩ። መስፍን ያስገባኝ ይገባል። ችግር ይገባል። አንዴ ሚዩት አድርገህ አማራው ፕሊዝ። እሺ ድንቃየው ቀጥል። የት ነበር ይማር የነበረው? የት ቤተክርስቲያን ነበር ሄዶ የሚማረው? ኖ ቤተክርስቲያን ምናምን ተብሎ አልተገለጸም። ስለ ቤተክርስቲያን አይደለም፣ ስለ ሃይማኖትና ስለ ቤተክርስቲያን አይደለም። እዚህ ጋር ማለት የተጠቀሰው ስፔሲፊክ እነማ ጋር የተማረው ኢየሱስ ማለት ትምህርት የት ነው የተማረው? እንዴ ምን ማለት ነው? የት ነው የተማረው ማለት? መጽሐፍ ቅዱስ የት ተማረ ይለናል ነው? መጽሐፍ ቅዱስ ላይ እንደተማረ አይገልጽም። ካላወቀው አላወቀውም ነው። ካወቀው ደግሞ ንገረኝ። አላወቅኩት። ስለዚህ እንደተማረ አላወቅኩት። ኦኬ። አባቶች እግር ስር ቁጭ ብሎ ይማር እንደነበር አታውቅም? ኦኬ። አላወቅኩት። አቃየ ካላወቀው ኢየሱስ ክርስቶስ በአባቶች እግር ስር ቁጭ ብሎ ይማር ነበረ። እንደውም የምታስታውስ ከሆነ እናትና አባቱ 2 ምዕራፍ ያክል ረስተውት ሄደው ነበር እሱ ቁጭ ብሎ እየተማረ። አዎ መጣልህ? አሁን መጣልኝ። አዎ ከመጣልህ ከነሱ ጠፍቶ ሄዶ ወዴት ነው ጠፋህብን ስሉት እንዶ በደንብ ቻሌንጅ ሲያረጋቸው ነበረ ነው የሚለው አይደል ቃሉ እዛ ጋር። አዎ ይሄ ቻሌንጅ ያረጋቸው ነበረ በእውቀትም ከትላልቆች አባቶች ጋር ኢቭን ባለው እውቀቱ የተነሳ ይገረሙና ይደነቁ ነበር። ይህ ልጅ እንዶ የማን ነው ብሎ እንዴታው እንጂ እኔ እኮ ያንተ ማየት እንደተማረ ማታቀም ልታብራራ አይደለም። አሁን ኖ ሶፊ አይደለም ያታካሄድ ገብቶኛል የት እንደተማረ። አሁን ትምህርት ሲባል በመሰረቱ አሁን ለምሳሌ ሶፊ የት ተማረ ብለህ ኤሌመንታሪ እዚህ ትምህርት ቤት ላይ ተናገረ። መጽሐፍ ቅዱስ ሐሳብ ነው እያወራን ያለን እኮ እሺ ቀጥል። ስለዚህ እኔ የነገርኩ እንዴት አንተ እንግዲህ በናዝሬት ከተማ ኢየሱስ ክርስቶስ በዛ ነው በገሊላ አካባቢ የምትገኘው በናዝሬት ከተማ ነው ያደገው። ያው የሉቃስ ወንጌል ምዕራፍ 2 ቁጥር 39 40ን ማየት ይቻላል። ከዛ ደግሞ የአይሁድ ትምህርት ነበር ወይም በምኩራብ ነበረ እና በዛ ዘመን የነበሩ የአይሁድ ሰዎች ከሙሴ ሕግና ከብሉይ ኪዳን መጽሐፍ ጋር የሚተዋወቁበት ምኩራብ ምናምን ነገር ነበራቸው ወይም የሚማሩበት ማለት ነው። ስለዚህ እነዛ ትምህርት ቤቶች ውስጥ ኢየሱስ ክርስቶስ መጽሐፍትን በደንብ ያነብና ያውቅ እንደነበረ የሉቃስ ወንጌል ምዕራፍ 4 ቁጥር 16 እስከ 20 ያለው በደንብ አድርጎ ያብራራልሃል። ከዛ ደግሞ የጸሐፍትና የፈሪሳውያንን ድንገተኛ ጥያቄዎችን ኢየሱስ በደንብ ይናገር ነበር። ለምሳሌ ረቢ ይሏቸዋል አይደለ? ትምህርት ቤት ውስጥ የነበሩትን ሰዎች። ስለዚህ እንደውም ምን አሉት የምታስታውሱ ከሆነ ይህ ሰው ሳይማር መጽሐፍትን እንዴት ያውቃል ብለው ተደነቁ አይደለ? የዮሐንስ ወንጌል ምዕራፍ 7 ቁጥር 15 ላይ ካስታወሳችሁ የዮሐንስ ወንጌል ምዕራፍ 7 ቁጥር 15 ላይ እንዲሁም ደግሞ በቤተ መቅደስ ውስጥ የነበረው ጥበብ በ12 ዓመቱ በኢየሩሳሌም ቤተ መቅደስ ከመምህራን ጋር ሲነጋገር በጥበቡና በምላሹ ይደነቁ ነበረ። ይህንንም ደግሞ የሉቃስ ወንጌል ምዕራፍ 2 ቁጥር 46 47ን ማምጣት ትችላለህ። በሙያው የተማረበትን ማምጣት ትችላለህ። አናጢነትን ሙያተኛ ነበር። ስለዚህ ሌላው ደግሞ በታሪክ ጉዳይ፣ በመለኮታዊው ጉዳይ በክርስትና እምነት መሰረት ኢየሱስ ክርስቶስ የእግዚአብሔር ልጅ በመሆኑ ፍጹም አምላክና ፍጹም ሰው ጥበቡና ትምህርቱ በቀጥታ ከሰማይ አባቱ የተሰጠ መለኮታዊ ዕውቀት ነበረው ይላል። የዮሐንስ ወንጌል ምዕራፍ 8 ቁጥር 28ን በደንብ አድርጎ ማየት ይቻላል። ስለዚህ ከዚህ አንጻር ኢየሱስ ክርስቶስ እንግዲህ አይሁድ ኢየሱስን ይቀበሉት ነበረ። ፈሪሳውያን ኢየሱስ ክርስቶስን ይቀበሉት ነበረ። አንተ ራስህን የእግዚአብሔር ልጅ ነኝ ብለሃል ብለው አይደል እንዲሰቀል የፈረዱበት።
እነሱ እግር ስር ቁጭ ብሎ ግን ይማር ነበረ። ቁጭ ብሎ የትህትናው ጥግና ልኩ መሰረቱ እነሱ እግር ስር ቁጭ ብሎ ተምሯል። አልተማረም ካልከኝ ድንቃየው መመለስ ትችላለህ። ቁንድዱም ኢየሱስ ክርስቶስ አልተማረም ካልከኝ እንግዲህ እየሰቀሉት የሚሰቅሉት ናቸው ገዳዮቹ ስር ቁጭ ብሎ ተምሯል ማለት ነው። እሱን እኮ ልክ ነህ እኮ ሶፊ። ያልገባኝ ነገር እኔ ካነሳሁት ጋር በምን ይገናኛል ነው አሁን ያልገባኝም። የሚገናኘው እናንተ ሰው ከኢየሱስ ክርስቶስ ውጪ የማምለክ መብት የለውም ነው ያላችሁት። አይደለም፣ እንደዛ አይደለም ያልኩት እኔ። እንዴ ድንቃየውም ያለው እሱ ነው። ወይ ልመልስህ። የአማራ የሚባለው ሰው ከፈለገ ድንጋይ ማምለክ መብት አለው ሲል እናንተ ሰው ድንጋይ አይመለከም። ትክክል ጎበዝ አለ። ሰው በድንጋይ ማመን መብቱ ነው፣ ለምን ታስገድዱታላችሁ ሲል እናንተ ምን አላችሁ? አይ ቆይ አላችሁ። ልንገር ቆይ እናንተ ምን አላችሁ? እሺ በእሺ ድንቃየው አንተ ካላልክ ተው በቃ። እሺ ድንቃየው ምን አለ? ኖ ድንጋይ እንድታመልክማ በፍጹም አይቻልም። ግን ቁንድዱም ስትል በጆሮ ይሰምቻለሁ አንተም ብለሃል። አሁን ላይ አይደለም ሰው በድንጋይ እንዲያመልክ አልተመረጠም። ስለ ክርስቶስ መሰክርለታለሁ ነው ያልኩኝ። እነግራለሁ። አትመሰክርም አይደል? እኔ የእመቤቴ ልጅ ነኝ። ማን ሰው በድንጋይ ቢያምን ወደ እኔና ብዬ አያስፈላጊ አይደለም። አንተ በምታምን ብትለኝ አልመጣም። ካልቸሬ ነው የተወለድኩበት ዘመን ነው። ስለ ብዙ ነገር አወራችሁ ነገረ በቃ ባንከሩ ነገረ ያስገባን ሰው ለምን ይዋሻል? ካፌ ወጣ ቃል ለምን ይደበቃል? አንተ በድንጋይ ዝራ እኔ እኮ አሁንም ቢሆን አልዋሸሁም። እኔ ይኸውልህ ሶፊ፣ አሁንም ቢሆን የሰው ልጅ እውነት ተገልጦለታል። የተከፈለለት ውድ የመስቀል ዋጋ እያለው ድንጋይን እንዲያመልክና አልፈቅድም። ልክ ነው። በቃ አንተና የማትፈቅደው ማስገደድ ግን አትችልም። አላስገድደውም፣ ግን እነግረዋለሁ። ታዲያ እሱንማ ወንጌል ነው የምትመሰክርለት። በኑሮ ትመሰክራለህ፣ በስብከት ትመሰክራለህ፣ በተለያየ ነገር ህይወትህ ይመሰክራል። እሱማ ምን ችግር አለው? እንጂማ አሁን ድንጋይ አመልካለሁ። እስቲ አንድ ነገር ልንገርህ። 4 ነጥብ ላይ ተስማምቼ አልሄድማ ከሱ ጋር። አንድን ተስማማ ማን አለ? ለምን ትስማማለህ ታዲያ? ድሮስ እኔ ስስማማለሁ እንዴ? እኔም እኮ አልስማማም። አንተ ተስማማ እኮ አይደል? ኖ ሰዎችን ግን በጉል ዳንኤል አንድ ቦታ ሰው አስጨንቋል። ኢየሱስ ያድናል ምናምን ብሎ ከሰው ጋር ተጨቃጭቋል። ዳንኤል በመላው አውራጃ የዳንኤል አምላክ ይመለክ ሲል ዳንኤል የጮህበትን ቦታ አምጣልኝ እስቲ። የለም ዳንኤል ለምንድነው የዳንኤል አምላክ በመላው በአውራጃዎች ውስጥ በዛ በፋርስ ዘመን በዳሪዮስ ዘመነ መንግስት እንዲወሰንለት የሆነው በምን ምክንያት ነው? ልክ እኮ ነው ሶፊ። ኢቭን ያ እንኳን ብቻ ሳይሆን እግዚአብሔር እንኳን በእኛ ላይ ሊሰራ ሲፈልግ የእኛን መልካም ፍቃድ እንደሚጠይቅ ታውቃለህ አይደል? አንተ ልቤን ካልሰጠው እግዚአብሔር በእጅ አዙር አጣምዝዞ አይሰራም አይደል? መልካም ፍቃዳችንን እንኳን እናንተ እኮ ታዲያ ያስገደዳችሁት ልጁን እኮ ግዴታህን ያላችሁት። ግዴታም አይደለም። ግዴታ ያለብን ምንድነው? ወንጌልን የመናገር ግዴታ አለብን። ግዴታችንን እናገራለን። የመናገርን የመኖርን ግዴታ አንተ ላይ አለብህ። አላስገድደውም። እኔ ይኸውልህ ያልነው እኛ ድንቃየውም እኔም ሳናወራ ስላቋረጥከን እንጂ ያልነው አላቋረጥኩም አይደለም። እሱ ጨርሷቸዋል እንጂ ነበር። ይኸውልህ ያልነው እርሳችሁን ያወራችሁት። ቆይ ሶፊ፣ ይኸውልህ ሰው በድንጋይ የሚያምልክ ሲል አይ በድንጋይማ እንዲያምልክ አልተፈቀደም፣ ስለ ክርስቶስ እነግረዋለን ነው የኛ ሐሳብ። አይደለም አልተፈቀደም ለምትላላችሁ ብላችኋል። ምንድነው አሁን ያላችሁትን ማመን ምን ችግር አለው? ስተት ነበረ። እኔም እኮ ሁላችንም እንሳሳታለን። ገባህ? አዎ በስተት ነው እንዲህ ያልነው፣ ግን እንደዚህ ለማለት ፈልገን። ለምን አስገድደዋለሁ? ደበድበዋለሁ እንዴ? ማስገደድ እኮ ማለት በኃይል ነው እንዴ? እግዚአብሔር እንኳን እስራኤላውያንን እግዚአብሔርን ክደው ሄደው አስገድዷቸዋል እንዴ? አላልማኛ ያላልነውን ነው ከድር እያለ ያለው። ድንጋየው አብላችኋል እንዴ? ከድር አትበል ቁንድዶ፣ እንደሱ አትበል እንጂ እናስገድደዋለን። ማመን አይችልም በድንጋይ ብላችኋል። ይህ ምንድን ነው? እኔ ሪከርዱን አውጣው። ኧረ አለ ቁንድዱ። በቃ እኔ ማለት ስሪዲ አይደለም
ሰማኝ። እኔ የማየት ችግር ነው እንጂ ያለብኝ የጆሮ ችግር የለብኝም። ስለ ክርስቶስ እነግረዋለን፣ ወንጌል እነግረዋለን ማለት እናስገድዳለን ነው እንዴ? አለ አሁን የቀየርካት እቺ ወይ በላ ብላ ወይ በላ ማርያም ነው የምልህ እኔ ይኸውልህ፣ ወይ በላ ማርያም ነው የምልህ እኔ ኦርቶዶክስ አይም ኦርቶዶክስ በሃይማኖት የማደራደር ድፍን ኢትዮጵያ የፈረንሳይ ልጅ ይኸውልህ፣ ማንም ሰው ይኸውልህ፣ እኔ ነገርኩህ፣ ማንም ሰው በድንጋይ ይመን፣ እኔ በሃይማኖት አልደራደርም። እንደዚህ ለምን አታረድም? ኦርቶዶክስ ነኝ፣ ክር አለኝ፣ መስቀልም አለኝ። ማንም ሰው በድንጋይ ቢያምን ወደ እኔ ና ብዬ አያስገድደው፣ መፍቱ ነው። እኔ ያደጉ ከኦርቶዶክስ ቤተሰብ ነኝ። በአንድ ግቢ ውስጥ የምኖረው ከሙስሊም ጋር ተቻችለን ነው። እናትና ልጅ ሆነን ተከባብረን የምኖር ሰዎች ነን። ለእኛ ጥምቀት ያግዙናል፣ ለእነሱ አመጽዋል እናግዛለን። አየህ፣ ይህን ነው የምነግርህ። አንዴ ስማኝ፣ የተፈጠርከው ለምንድን ነው? ለመኖር እኮ ለዓላማ ነው የተፈጠርከው። ለመኖር ለዓላማ ምንም ዓላማ የለኝም። ሰው ለማክበር ዓላማ ብቻ ካለኝ የትኛው ዓላማ ያለኝ እስቲ ንገረኝ። ፎቅ ልገነባ ሰውን የማክበር ዓላማ ከሆንክ እቀበላለሁ። ሰውን የማክበር ዓላማ ሰው ክቡር ሰው ስለሚያስብ የሰው ልጅ ይፈጠራል፣ ያድጋል፣ ይሞታል አይደለ? ይሞታል። ተክል በለው እጽዋት በለው። ከሞት በኋላ ህይወት እንዳለ ታምናለህ? እሱን ስሞት ነው የማውቀው። አንተ ታውቀዋለህ? አንተ ታውቀዋለህ? በህይወት ሞተን እኔም የሄድበት በህይወት ሞተን እያለን ይኸውልህ፣ በህይወት ሞተን እያለን ይኸውልህ፣ በህይወት ሞተን እያለን ህይወት አለ የምትለው እዚህ ጋር ተቸግረህ ተርበህ እየኖርክ ወገን ጎረቤትህ የገዛ ቤትህን ገደል እየከተትክ በሀብትና በብር እየተጋጨህ ከሞትኩ በኋላ ገነት አለ ብትለኝ እሰማሃለሁ እንዴ? እኔ አልሰማህም። አም ኦርቶዶክስ አንደርስታንድ። ልክ ነህ። በቃ ይሄ ነዋ። እኔ ደግሞ ከሞት በኋላ ህይወት እንዳለ አምናለሁ፣ አውቃለሁ። የሚሄድበትንም ደርሰህ መጥተህ ነው አይደለም? በቃሉ መሰረት በባይብል በመጽሐፍ ቅዱስ መሰረት በቃሉማ እኛንም ያስተምረናል። መጀመሪያ ግን ማረም ያለብህን አትክልት ተክል፣ ጎመን ተክል፣ አረሙ መንቀለው እንዳይሸመው አረሙ መንቀል አለብህ። ጎመን ቶሎ ቶሎ በቅሎ የጓሮ አትክልትን ለመመገብ እዚህ ጋር ሳትመግበው ሰው በለው የቤተሰብህን አካል በሀብትና በንብረት በሚስትህና በባልህ እህትህ በባሏ ምክንያት አንተ ስትሰጠላ ባል በሚስት አንተ ስትሰጠላ ቤት ተሽጦ የእናትና አባት ወዴት ሄድክ? ከሞት በኋላ ገነት አለ። ወዴት ሄድክ? ታሳዝነኛለህ። የቀን ብሶቱን እያወራ ህይወት አለ ትለኛለህ። ግን እውነት አይ ህይወት አለ ይለኛል። ወይ ቢቆጥ ተሳሳትኩ አርሙኝ። ወይ በላን ከሁለት ሰው እኔ አልበልጥም። ጌታ ኢየሱስ ክርስቶስ ወይ በላን ነው የምልህ። እኔ የእመቤቴ ልጅ ጌታ ኢየሱስ ክርስቶስ ለአንተ ሞቶልሃል። ያውን በሚስማር እኔ ጀርመን ነው የተማርኩት። አያት ስታይል ቲፎሎጂ መዝሙር ማር ነበር። ቁንድዶ እሱ የሚለው የአማራው የሚለው ክርስቶስ ለእኔ ከሞተ እኔ ምድር ላይ ለምን እሰቃያለሁ? እንደዚህ አይነት ላይፍ ውስጥ መኖር አይገባኝም ነው የሚለው። መጀመሪያ ይኸውልህ መጣልህ ለአንተ ካላሰብኩልህ በሰማይ ቤት አለ ይበል። የምሩን ሳላቀው አላጉረመረምም። ውሌ ማመስገን ነው። የታችና ላይም ቤቴ በሰማይ ነው። እዚህ እንኳን ባይመች ላይ ያማረ ነው ተብሎ የተማርኩበት ጀርመን ትምህርት ቤት ትቼው ነው ረግጬ ነው የወጣሁት። አሬ ዴቭ መስሎኝ ይሄ ፓስተር ዳዊት መዝሙር እኮ ነው እኮ ጀርመን ነበር ማለት በእርዳታ የምታዳምጥ ችግርተኛ ስለሆንኩ ኮምፓሽን ውስጥ ነበር። ራብተኛና ችግርተኛ ስለሆንኩ እውነቱን እኮ የምነግርህ ይኸውልህ ገብቼ ሲያስተምሩኝ ይኸውልህ ሲያስተምሩኝ ትምህርቱን ትቼ ወጣሁ ከአምስተኛ ክፍል። እኔ እመቤቴን የማውቃት ስወለድም ማርያም ተብዬ ተወልጄ ረሃብ ቢቀጣኝ ይሻላል፣ ችግር ቢኮረኩመኝ ይሻላል ወይ በላ ነው የምልህ እሷን ከምጠላት። እኔም በዚህ አጋጣሚ ማርያም ድሮ ብዙ ነገር ነበርና እኔ ያው ሙስሊም ሆና እናቴ የማርያም ጽዋ ትጠጣ ነበር። ማርያም ተብዬ ነው የተወለድኩት። ግን ካደግኩ በኋላ እኔ ደግሞ ያ ተብሎ ስላደግኩ ልክ ነው ብዬ ስለማላስብ አሁን ላይ ደግሞ ማርያምን በምን ደረጃ ሌሎቹንም በየደረጃቸው
ገባህ? ልክ ያልሆነ ነገር አብዴት እያደረግኩ እዚህ ጋር ደርሻለሁ። ምን መሰለህ፣ አንድ በጣም የምወደው የአክስቴ ልጅ ወንድሜ ልንገርህ፣ ደውሎልኝ ሰላሙ አለይኩም ከድር አለኝ። እንዴት ነህ? ሰላም ነው ከሪሙ አልኩት። ዋሊኩም አሰላም። ይኸውልህ ተወሱን ዋሊኩም አሰላም። እኔ እንደሱ አላልኩማ። እኔ ሰላም ነው ወይ ከሪሞ ስለው ሁለተኛ እንዲህ የምትል ከሆነ አልደውልልህም አለ። እኔ ደግመህ ከደወልክልኝ ሞኝ ነህ አልኩት። ለምን በአረብኛ ብሎኝ በአረብኛ ስላልመለስኩ አማርኛ ጎረበጠው፣ አልተመቸውም። ከ3 ዓመት በኋላ መልሶ ደውሎልኛል። አማርኛው ለምን ቃሉ እንደደበረው ያን ቃል ስለተጠቀምኩ ለምን እንዳመመው አላውቅም። እኔ አሁንም ግን አረብ አይደለሁም አበሻ ነኝ። እስልምናም ቢሆን ገባ ማንነት ባህልህን ምናምን እያከበርክ ቢሆን ደስ ይለኛል። የግድ ቋንቋውም ጭምር የገነት ቋንቋ ነው ተብሎ ስለሚታሰብ በዛ ምክንያት በጣም እናደድና ብዙ ጊዜ ይከራከራለሁ እና ሊያግባባኝ ያልቻለው ይሄ ነው። እንዳላቋርጥ ብዬ ነው ወንድሜ፣ ይቅርታ በጣም ሶፊ፣ ነገ ጠዋት ደውልልኝ ወይ ደግሞ ስልኬን አንሳልኝ። እንደ ኬኩ እንዴት ነህ? እንዴት ነህ? አሁን ደህና ነህ ወንድሜ? አማን ነው። ብዙ ጊዜ እናንተ ቤት ስመጣ ሰድብ አባረኛል ሙስሊም ስለሆንኩ። እኔ እንደዛ አይደለሁም። ሶፊ ጋር ገባለሁ። የሶፊ ጋር ያኔ የተባረረ ጊዜ ገባ ገስት ውስጥ 10 ምናምን ሺህ እያሉ እኔ ነኝ የገባሁት። እነ አባ ማናቸው የዛን ጊዜ ገብቻለሁ። ገባህ? እኔ እንደዛ አልነበርኩም። ብዙ ጊዜ እቺን አጋጣሚ በማግኘቴ ልንገርህ ብዬ ነው። ብዙ ጊዜ አትገባም ብለህ ሰድበኸኛል። ለምን አንድ ደቂቃ እንኳን አስገብቶ ቢሰማኝ ምን አለበት ብያለሁ። ገባህ? አንተ ግን ስሜን አይተህ መስጊድ የገባው ውሻ አድርገህ ነው ያባረርከኝ። እኔ እሷም ስትባረር ያመኛል። እሺ ይቅርታሽ። አይን ያየ አእምሮ ዳይቨርስ ካላደረገ እንኳን አንተ አይደለም ቤተሰቡን ሊያባርር ይችላል። እንደሰው አይን ያየ በምክንያት ነው የሚባረረው። ሰው እኮ በምክንያት ነው። አይን ያየ ነገር ላይ ጓደኛን ገፍትረው ትሄዳለህ። አእምሮ ረጅም ነው የሚያስበው። በዛን ጊዜ የኔን ውስጥ ምስጢር የሚያውቀው ልጁ ይዞኝ ሄደዋል። እሱ ነው ምስጢር እንደዚህ ያወራ ብዬ ተጠራጥሬ የገባው። ከቤተ ክርስቲያኑ እንዳትርቅ ጌታ ይፈልጋል አለኝና ሰብኮ አብሽር ምናምን ብሎ አጽናንቶኝ ገባው። ከዛ በኋላ ይዛን ቀን ይሁድ ቀን ከሰዓት ነበር የሄድኩት። ከዛ በኋላ ዳንኩት። ሰኞ ለታ እንደምንም ሁኜ ስራ ቦታ ዋልኩት። ሳምንቱን ተሻለኝና በይሁዱ ቀን እዛ ውስጥ የሚደረገው የመንፈሳዊ ንቅናቄ በዝማሬ ሲዘሉ ሰዎች በመንፈስ ቅዱስ ሲነኩ ሊሳን ሲያወሩ ትምህርት አስተምረዋቸው እንደ ጊዝ የሚያወሩ ይመስለኛል። እዛ ፎጎራ ሊፎግር ሄዳለሁ። ድኛለሁ። ጊዜ ለማሳለፋ ሙስሊም ስለነበርኩ አልቅምም። ብቅምም አልፎ አልፎ ትንሽ ቅማለሁ እንጂ መጠጥን አልጠጣም። እሺ ከተማ ውስጥ ከመዞር እዛ እጄ ታሪካቸውን አለው ብያለሁ። አንድ ቀን እጄ ፎከስ አድርጌያለሁ። እያየው ያለው ጠራኝ እኔን እና ጌታ ይፈልጋል። ስሜ ዛኔ አድነን ነበር። የሙስሊም ስሜ አድነን ዛክር ነበር እና አለኝ። የሄድኩት አንተ ልጅ ከብዙ ውጥረት አልፌ መጥተሃል። ባለፈውም ተናግሬያለሁ። መንፈስ ቅዱስ ያስገድደኛል ስለ አንተ እግዚአብሔር የኤልያስን ቅባት ሰጥቷል፣ ያሳድጋል፣ በቤቱ ተመላለስ፣ ለወንጌሉ ይፈልጋል አለኝ። የሚለኝን ነገር አላዳመጥኩም። እዛን ቀን እንደዛ ስለኝ ፎጎራ መስሎኛል። ያ በቃ በሚያደርጉትን ፖዚሽን ሙድ ነገር ይመስለኛል እና ባክ አደርጋለሁ። ባክ ሳደርግ ድጋሜ ታመምኩ። በዛ ኢማም አሁንም ሰውዬ ጋር ሄድኩ። ለምን ሄድክ አለኝ። ሄድኩት አስረዳኝ። የሙስሊም ችግር ይሄ ነው፣ የኦርቶዶክስ ችግር ይሄ ነው፣ የፕሮቴስታንት ችግር ይሄ ነው የሚባለው የምን ነገር በውስጤ ድሮ የምንቃወመው ነገር ከዳንኩ በኋላ በመስጊድ የሚነገረን ነገር አለ። መስጊድ ላይ ምናምን የሚወራውን ተውና የአንተን የመዳን መንገድ ንገረኝ፣ መረዳትህን።
ከዛ በኋላ አሳመነኝ። ይሻልኩት ተመላለሳለኝ። ደህንነት እንድማር አደረጉኝ። ደህንነቱን ለበሽታ ስል ተከታተልኩት፣ ተጠመቅኩት። በዛው ህልሞችን ማየት ጀመርኩት። በጸሎት ህብረት ውስጥ ሆኜ ከተጠመቅኩ በኋላ ደቀ መዛሙርት እየተማርኩት ህልሞችን ማየት ጀመርኩ። አንዳንድ ጊዜ አይኔን ጨፍኜ ማው ነገር እንደ ድንገት የሚያው መገለጦች አሉ። እንደ ድንገት ይመጣሉ። አይኔን ሲከፍት የለም፣ አይኔን ሲጨፍን አሉ። በዛ ሆኖ የተጸለ በዛው ድኜ ቀረው። ኦኬ፣ በጣም አሪፍ ነው። ስንት ዓመተ ምህረት ነው ይሄ ማለት? የስንት ዓመት ልጅ ነበርክ? ቢያንስ 8 ዓመት ነው። የ8 ዓመት ህፃን ልጅ ሆነ? አይደለም 8 ከተቀበልኩ 8 ዓመቴ ነው። አሁን 25 ዓመት ነው። በ17 ዓመት ማለት ነው። ኦኬ፣ በ17 ዓመት። ከዛ በኋላ ለሶስት ከይቅርታ እሺ፣ ምን ተስኖት ምንድን ነው የፈለገው? አውራሽ። አይ ቅድም ሹፌር ነኝ ብሎ ነበረ። በ17 ዓመት ደግሞ መንጃ ፈቃድ የማወጣም ድርጅት የለም። ሌላ ደግሞ ጓደኛዬ ነው ይዞኝ ሄደው ብላል ወደ ቸርች። ከሱም በፊት ደግሞ ጓደኛዬ ኦርቶዶክስ ነው ብላል። እሱን ሌላ ደግሞ ሚስትሬን የማውቀው እሱ ነው ብላል። ኦርቶዶክስ ነው። እንዴት ወደ ቸርች ይዞክ ሄደ? ወይስ እሱ ራሱ ይከታተላል? እሱን ነው ጥያቄ። አመሰግናለሁ። እሺ፣ አንተን አልሰማው እንጂ ኦርቶዶክስ ልጅ እየጠየቀኝ ነው ያልኩ። አንድ ያመነ ልጅ ማጣ ነው ያልኩ። እንደዛ አይደለም ፓስተር? ያው ያመነ የሚለውን ላይረዳው ይችላል። ያመነው ልጅ ከኦርቶዶክሱ ልጅ ጋር ማጣ። ልትድን ትፈልጋለህ? ይጸልይልሃል አንድ አገልጋይ አለኝ። ወደ ቸርች ይዞኝ ሲሄድ ተረዳኛው። ቀውጦ ፓስተር ጅጅረርብ አባቢ፣ እኔ የምልህ ባለቤት አጠገባለች አለች? አዎ። ለምን ነው የምታፍርባት በባለቤት? ኧረ አንተ ምንድን ነው የምትለው? የምታፍርባት? አይ በቪዲዮ እንያት ነው ሶፊ፣ በቪዲዮ እንያት ነው። ግን በ14 ዓመቱ መንጃ ፈቃድ አውጥቶ ሹፍርናም ጀምሮ ነበር። እጅጀል አባቢ ረጅም ሆነ። አስታሳየን አንዳንድ ጥያቄዎችን። እኔም ደግሞ ጊፍት ምሰጣለሁ። ሲያሳይኝ እስያሳይኝ አንድ ላይ ሆኑ ባለቤቴ እኔ እንደውም ጊፍት ሰጣችሁ። እስቲ አሳይ እስቲ ጊፍት ልሰጣችሁ ነው። አንዴ ቆይ ጊፍት ልሰጣችሁ ነው እኮ። አንዴ ቆይ ተረጋጋ። አየህ፣ ሰላም ነው። እንዴት ነሽ እህቴ? አንድ ቆይ ና ጊፍት ልሰጣት ነው። እቅፍ አድርጋት። አንድ ጊፍት ልሰጣት ነው። ወደ ስክሪኑ እንዳታመጣ። ና አንዴ ጊፍት ልሰጣት። ማርያም ስማ፣ ና ልሰጣት ነው ጊፍት። አምጣት አንድ ብቻ አንሞተ ና ጠጋቤ አንዴ ለአንተ ልስጥ ጌታ። እኔ ግን ወይኔ አንተ ጋር ገባ እንዴ? በስተት ነው መልሰው። የአንተ ጊፍት እኮ መንግስተ ሰማያት አስገባኝም ወንድሜ። እንዴት? ምን ማለት ነው? እንደዚህ ቀብራራ አድርጌ እንዴ? ምን ሆነ ነው? ግን በጣም አየር ትይዛለህ እንዴ? አየር ትይዛለህ እንዴ ብራዘር? ምን ሆነ? ይኸው ቁሜ ቴንኪው አይባልማ። ታዲያ እንደ አነጋገር ግን ልክ አይደለም። አነጋገር ልክ አይደለም። እንደዚህ ማድረግ ቴንኪው አለ እኮ ቴንኪው ብሏል። ወደ አይደለም እንትኑ ታውቃለህ፣ እንትን አለና የሆነ ወይ ፋይት አድርገው በፋይት የሆነ ለፈይተው እናታ ዳታያም በቃ ትንሽ ነቃ ምናምን። ስማ ፕሮፌትነት መቼ ነው ያገኘው? ለማንኛ ፕሮፌትነት የሾመኝ ሰው አይደለም። ማን ስሙ? ሰው ኦኬ። ቤተክርስቲያን አልሾመችም?
አይደለም እኔ የተባልኩት ዛኔ ነብይ ነው የተባልኩት እንጂ ፕሮፌት የሚለው ቃላት እንትን በቲክቶክ ስም ፕሮፌት የሚለው ቀጠልኩበት ነው እንጂ ስሜ ኤልያስ ነው። ኦኬ ነብይ አልተባልክም፣ ግን በምትናገረው በእግዚአብሔር ቃል ላይና እግዚአብሔር በሚናገር ትንቢት ላይ ሆኖ ሰው ነው የሚቀበል እንጂ እኔ በራሴ ላይ ማሾም አልችልም። ማን ሾመ ፕሮፌት ብሎ ታዲያ? ለምሳሌ ሰው በእምነት ለሰው የሚጸል ሰው ሲፈወስ ከበሽታ ሲድን የሆነ ችግር እግዚአብሔር በጭላንጭል በተሰጠኝ ራእይ ትንሽ ጭላንጭል ነው በደንብ እግዚአብሔር አይናችን በነገራችን ላይ ማለት ነው። በነገራችን ላይ ባለቤት በጣም ታምራለች፣ ጠይም ናት። እግዚአብሔር እንግዲህ የልጅ ፍሬ ይስጥህ አባ፣ የልጅ ፍሬ ይስጥህ። ከሁለት ወር በኋላ አሜሪካ ስለምገባ ቶሎ በላ አጣድፈው አባቴ፣ አተኛ፣ ጸሎት አታብዛ። መጽሐፍ ስናገር እንዲህ ይላል፣ እግዚአብሔር ያጣመረው ማንም ሊለየው አይችልም ይላል። ደምረው በጸሎት እኮ ነው ያገኘው። እኔ ቆይቻለሁ ከገባሁ አንዴ ተናግሬ ልውረድ መሰል ሶፊዬ። እሺ ማስተርፒስ ቀጥል። እሺ እንደምን አላችሁ ሁላችሁም ከላይ እስከታች። እኔ እንኳን አንድ የእግዚአብሔር ቃል እንደው ልናገር ብዬ ነው እንዲሁ ሳይክ ስለመወድ ስለማከብርህም እንደው አንተን አይቼ እንዴት ታች ሆናለሁ ከሚል እሳቤ ነው። ጥበበኞች ነን ሲሉ አላዋቂዎች ሆኑ ይላል። እንደ ይቅርታ አድርግልኝና የጌም ማስታወቂያ እያሳየክ አይከብድም? ሰው ምንድን ነው የሚያወራው? በፈጣሪ ሌላ ህይወታችን ሌላ ግራ ነው እኮ የሚያጋባው የዘንድሮ እኮ። ኧረ እንደው እግዚአብሔር ምሕረት አድርግልን። Is it fair Sophie? Is it fair what he's saying? ጌም ማስታወቂያ እኔ አሁን ስለ ጌም አላወራሁም። ስለ ጌም አንተ ነህ አስገድደህ ደፋሪ አንተ ነህ። ሰዎችን የምታሸማቅቅ እጅግ ነውረኛ ድርጊት የምታደርገው አንተ ነህ። ባይሰጠኝ ይቀር እኔ ከአንተ በላይ ነው የማገኘው። ግን አንደኛ ማስተርፒስ ነኝ በነገርህ ላይ የጌም ማስታወቂያ እያሳየ ኖር ነው። የጌም ማስታወቂያ እያሳየ አንተ ነህ ሰዎችን የምታሳቅቀው። አሳቀህ የሌለ ነው ሌላ ሰው ሰዎችን በመቤቴ በማርያም በምናምን ብለህ የቅዱሳንን ስም እየጠራ እሱ ነው አይተሃል አይደለ? የእግዚአብሔር ቃል ሲጠራ ተመልከት እንዴት ወሮ በላ እኮ ነው። የጌም ማስታወቂያ አሁን እኔ ስለ ጌም አውርቻለሁ። ሶፊ ፍረደኝ። ፍትህ ፈልጋለሁ። ስትናገር ሰው አንተን ያይካል። አንተ ብልጥ ነህ ስትናገር ሰው ያያል። የጌም ማስታወቂያ ሰው ያያል። አንተ ስትናገር ብልጥ ነህ። ማስታወቂያ መስራት ነው። የእግዚአብሔር ቃል ብለህ ማስታወቂያ መስራት ነው። በእግዚአብሔር ቃል ላይ ልሸቃቅጥ ነው አንተ። ይኸውልህ ልሸቃቅጥ ነው አንተ። ተመልከት። እኔ አሁን ስለ ጌም አውርቻለሁ። ሶፊ ስለ ጌም አውርቻለሁ። በምትናገርበት ሰዓት ሰዎች አንተን ይመለከቷል። ጌም የሚል ያያሉ። ቀጠሮ ጌም እንዳለ ይመለከታሉ። በዛ ቀጠሮ ጌም ላይ አንተ የእግዚአብሔርን ቃል ሸቃቅጠህ ልሸቅጥ እንደ አንደኛ እኔ ሰውን አላሳቅቅም። ማንጅራት መች ራሱ ክብር አለው። አንተ እኮ ከዛም በላይ ነው እኮ ሰው የምታሳቅቀው። ፈጣሪ እኮ እኔ ባለፈው እኮ ሽምቅቅ ድቅቅ ነው ያልኩት። በቃ ሰው እንደዚህ ወርዶ አልኩኝ። አልብላው ይቅርብኝ። እኔ ብትለምናኝ ተበላክ ትሰጥሃለሁ። እስማ በቀን ምን አንበሳ ነው የሚወርድልኝ? ምንድን ነው የምታወራው? ዝም ብዬ ኮራ ብዬ ጅንን ብዬ ስቀመጥ ሶፊ ዝም ብዬ ክብሬ ግርማ ሞገሴ ራሱ ዝም ብሎ ይገባሃል እያሉ አንበሳ ነው የሚሰጥ። ጋለሪ እንኳን እኔ ሶፊ ይበልጣል። ብራዘር ምንድን ነው ጉራ
ጋለሪ ሶፊ ይበልጣል። ሶፊ የበለጠ ጭራሽ እኔማ አድርስብኝም፣ ግን ሶፊ ይበልጣል። እኔ እንኳን ስለ ጌም ላወራ አልነበረም፣ ግን የጌሜን ማስታወቂያ ሰራህልኝ። በዚህ አጋጣሚ አላልኩም? አየሁ ዞሮ ዞሮ መጣ። ዞሮ ዞሮ መጣ። ተመልከቱ ጉዶች ይኸውላችሁ፣ ዞሮ ዞሮ አይ ሰው እንደው በእግዚአብሔር ቃል እግዚአብሔር ወይ እንደው ምሕረት አድርግልኝ በእውነት። አቤት ማስታወቂያ ሰራልኝ አለ። ዓላማውን አወጣው፣ እቅዱን አወጣው። ወንድሜን ሶፊን ሰላም ልለው ይኸውልህ ቲጂ የምትባል ታችን ገብታለች። እስቲ ሰላም በላት። ቲጂን በትልቁ አድርጋታልና ይቅርታ። በቃ ማስተርፒስ ቲጂን ሰላም ይበላት። በቃ አንተ ማስታወቂያ ሰርታል፣ ይመችክ። ቲጂን ሰላም በላት ሶፊዬ። ኧረ ቆይ አንተ ማስተርፒስ ያውራ። አንተ ማስተርፒስ መቼ አስወራኝ? የእግዚአብሔር ቃል ሲነስ አየኸው አይደለ? እንግዲህ ጾም ላይ ነን ያለ ነው። ጾም አለው ይላል። እግዚአብሔር ይመስገን። ድምፅ ደስ ይላል። የእግዚአብሔሩን ቃል ልጨርሰው፣ የመጽሐፍ ቅዱሱን ቃል እስቲ ቆይ ደምረውን ጠይቀዋ። ደምረው ይሆናል። ይህንን ማስታወቂያ አውርድ፣ ከዛ እግዚአብሔርን ቃል ተናገር። ያ አለብዛ አይሆንም። አለብዛ በወንጌል ሸቃቅጠው አንተ እንዴ! እኔ መቼ አልኩኝ? አሁን እኔ ስለ ጌም አውርቻለሁ። ሶፊ እንደገባው ሰላም ሶፊዬ፣ እሱን እኮ ራሱ የእግዚአብሔር ሰላምና ጸጋ ከአንተ ጋር ይሁን ብዬ እኮ ኮመንት አድርጌለታለሁ። አየህ ወርቅ ላበደረ ተመልከት። እንግዲህ ፋንድያ አየሁ፣ እኔ ወርቅ ነው የሰጠሁት፣ ግን ተመልከት ለማን እኮ ሶፊዬ ወርቅ ሰጠው ፋንድያ። ስማ አንድ ስማና፣ የቀጠሮ ጌም አለክ፣ አትዋሽ። የቀጠሮ ጌም አለክ፣ ንገረኝ መጀመሪያ። የቀጠሮ ጌም ካለ እኔ በሶፊ ቤት አላስተዋወቅም። አንተ ነህ ያስተዋወቅም። የቀጠሮ ጌም እንዳለ እኔ እንዳወቅኩት አይታል። እኔ እንዳወቅኩት እዚህ ጋር 178 ሰዎች ሶፊ ቤት ገብተህ በእግዚአብሔር ቃል አድርገህ ልሸቃቅል ነው አንተ ዓላማ። ሌላ እኮ ብትናገር ችግር የለውም። ይኸውልህ ሌላ ብትናገር ችግር የለውም። ሌላ ሀሳብ ብትናገር መብት ነው። ዝም ነው የምለው። ይኸውልህ ኦል ዳይሜንሽን ነኝ። በማንኛውም ርዕሰ ጉዳይ ማውራት ብቻኛው ቲክታከር እኔ ነኝ። በማንኛውም ርዕሰ ጉዳይ ማውራት ጀስት ዱ ኢት። ሌላ ነገር ስለምን ላውራለህ? እስኪ ይህ ነገር ሊሚቴሽን አለብኝ። ከበር አድርግልኝ በለኝ። ምሁር ሲያወራ እንደዛ አይደለም። እሺ ልጁ በትንቢት ሚስት አግብቷል። ልክ ነው ልክ አይደለም? ልጁ በትንቢት ሚስት አግብቷል። ልክ ነው ልክ አይደለም? የቅድሙ ልጅ ለእኔ ልክ አይደለም። በቃ ለምን ለምሳሌ ለምን በቃ እዚህ ውስጥ መግባት አልፈልግም። አንዳንዴ በቃ ኮምፎርት አይሰጠኝም። እኔ አይዲያ ላይ ነው ማውራት መወደው በተፈጥሮዬ እንጂ እኔ የግለሰቦች እንትናቸውን አልጋፋም። ለምን ልክ ነህ አይደለህም ማለትም አልወድም። እንደ እግዚአብሔር ቃል ነው። አንተ አሁን የእግዚአብሔር ቃል ብለህ ልትናገር ነበረ። እንደ እግዚአብሔር ቃል ፈትሸ ይሄ ልጅ በትንቢት ማግባት አለበት የለበትም የሚለውን ነገር ደግሞ አብራራ ውስጥ ሂድበት። እንደ እኔ እንግዲህ ደምረው ማይ ፐርሰናል ኦፒኒየን ከሆነ የጠየከኝ በቃ እኔ የሆነ እግዚአብሔር ያስተዋወቀኝን መልካም ስነ ምግባር ያላትን ልጅ ያወቅኳትን እግዚአብሔር ያጣመረው ማንም አይለየውም እንዲል እንደዛ ነው እንጂ ማምነው ትንቢት ራይ ምናምን ቅድስናም የለኝም። ቱ ዛት ኤክስተንት ሰው አንዳንዴ ምን መሰለ በጨለማ ውስጥ በኃጢአት ውስጥ ተዘፍቆ የሌለ ክንፍ አውጥቼ ካልበረርሁ የሚል ሰው መታበይ ነው የሚሆንብኝ። ስለዚህ እኔ ይኸውልህ ደምረው እኔ ኃጢአተኛ ነኝ። ላይክ የእግዚአብሔር ጸጋ በእኔ ላይ አድሮ የእግዚአብሔርን ፍቃድ ጠይቄ የሰጠኝን አሜን ብዬ ነው መቀበል ያለብኝ። አሁን አክቹዋሊ ኦን ዘ ዌይ ነኝ፣ ላገባ ነው። ግን እግዚአብሔር ሂድበት፣ በቃ ሶፊ ሂድበት። ኔክስት ይር በአዲሱ ዓመት አካባቢ ብያለሁ። አሁን በቀደም ከኔ ጋር ኢንተርቪው ስናደርግ በሱ ነው ያገኘሃት? በጣም በነገርህ ላይ ያ ኢንተርቪው ስራውት ዘ ወርልድ ነው የተደወለልኝ። በቃ ከዲሲ በለው ኧረ ተው ምን ቆይ እኔ ጥያቄ አፍቅራት ነው ያገባት? በትንቢት ነው እግዚአብሔር ተናግሮ ያገባት? አላገባትም ገና እንትን ላይ ትውውቅ ላይ ነን። እሺ እጮኛ ናት። ኦኬ
እጮኛህን በትንቢት ነው ያገኛት ወይስ ደግሞ አፍቅረሃት ነው? በመተዋወቅ ስተዋወቃት ስቀርባት ማለት ነው። ሰብናዋ ገዛኝ። በጣም ፕሮግረሲቭ ማይንድ ነው ያላት። ላይክ በምን በቴራባይት ስለዚህ የእግዚአብሔር ፍቃድ የለበትም። የእግዚአብሔር ፍቃድ የለበትም። አለበት። አለበለዚያ እንዴት እንገናኛለን? በምን ታረጋግጣለህ? የእግዚአብሔር ፍቃድ እንዳለበት? ያው ስኬታማ ሲሆን ነው እንግዲህ ስንጋባ እኮ። በምን አረጋገጥ? በምን አረጋገጥ? ሳታረጋግጥ ነው የምታገባው? የት እግዚአብሔር የሌለበት ቦታ የት አለ? ደምረው ተው እንጂ እግዚአብሔር ከሁሉም ቦታ አለ። እኔ እናንተ ራሱ እንድናወራ የሱ ፍቃድ አለ። በወሩ ብትፋታስ የሱ ፍቃድ ይሁን። ለምንድን ነው አንተ እንደዚህ ሟርት የምታሟርትብኝ? መልካም ነገር ሰው ይመኛል እንጂ ስለመፋታት ስለምን አሁን ዚት ፌር ስለመፋታት ለምን ታወራለህ? በልጅ ባልክ የአብርሃም የሳራ ያደርግልህ። በፍቅር በሞገስ እዚህ ጋር ግን ይኸውልህ፣ ቆይ የአብርሃም የሳራ ያደርግልህ ሲልህ አብርሃም እኮ አጋር ጋር ገብቷል። የት ልትገባ ነው? እነሳ ሳራ ጋር ነው እንጂ ይስሐቅን የመሰለ አይደለም። የአብርሃም የሳራ ከሆነ እኮ አብርሃም አጋር ጋርም ገብቷል። እኔ የምወደው የሳራን ነው። መርጠህ አትወስድም። ጋብቻው የአብርሃምና የሳራ ከሆነ በጋብቻቸው መካከል አብርሃም አጋር ጋር ገብቷል። የት ልትገባ ነው? እግዚአብሔር ከፈቀደ እንደው የሰለሞን አይነት ይስጠኝ፣ እንደው የእሱ ፍቃድ ከሆነ ማለት ነው። ጸጋውን ሀብቱንም ከሰጠኝ አብዝቼ የምወደው ሰለሞን ነው። በጣም የምወደው መኃልየ ዘሰለሞን ወይም ሶንግስ ኦፍ ሰለሞን ከመዘሙራት ሁሉ እጅግ የሚልቀው መዝሙር። አንተ ባልታዛር ነህ። ሰለሞን ለትዳር ምሳሌ አይደለም። መብቱ ነው እኮ ሼም ኦን ዩ መብቱ ነው። መመኘትማ መብቱንማ አትጋፋው። ደምረው ነው አትጋፋው። አንድ ሺህ ሚስት ጌታ ሆይ ድረስ አላለም። ከሆነ የሰለሞን አይነት ይሁንልኝ ነው ያለው እንጂ ምንም ይሁንልኝ። እኔ ሰለሞንን በጣም ነው የምወደው እጅግ። የትኛዋ የሰለሞን የትኛዋ ሚስቱ? የኛዋ ኦፊሻል ነው። በነገራችን ላይ አንድ እውነት ልንገርህ ሶፊ፣ ባለፈው ኢንተርቪው ላይ ያልጠቀስኩልህ ማክዳ ወይም እቺ ሳባ ንግስተ ሳባ ምንላት ወደ ሰለሞን የሄደችው እጅግ ውዱን ስጦታ ነው ይዛለ ትሪሊየን የሚያደርገው በአሁኑ ዘመን። አንደኛ እስራኤል ምንም ነች፣ ኢትዮጵያ ግን በጣም ሀብታም ሀገር ነበረች እና ውዱን ስጦታ በሰረገላ ይዛለት ሄደች። እንቁ ከወርቅም የተመረጠው ታውቃለህ። ይህን ሁሉ ጊፍት ስትሰጠው ይኸውልህ ኦፊሻል ሚስቴ ላርግሽ፣ ከአንድ ሺው በላይ ብዙ ፊልሞች ተሰርተዋል። ኦፊሻል ሚስቴ ላድርግሽ አላት። አንድ እስቆይ ህዊ ሀረር እዚህ ላይ የምትናገረውን ነገር እንስማት። ህዊ ሀረር ህዊ ጤና ይስጥልኝ። አንድ ሳይለንት ደምረው በጣም ነው ደምረው አንተ ነህ እንጂ እኮ የኔን እኮ የማይሰማ ፕሊስ፣ በእናትህ አሁን ሴት ልጅ ናት፣ አክብር። ሴት ልጅን አክብር። ህዊ ጤና ይስጥልኝ። ህዊ ጤና ይስጥልኝ። ሞዴሬተር ትሰጠኝ ሶፊዬ፣ እየመወተኝ ማንም ነው እኔ ያለው ጤና ይስጥልኝ ህዊ። ኧረ እኔ የለኝም ሞዴሬተር አባ፣ የለኝም ሞዴሬተር። ህዊ ጤና ይስጥልኝ። እሺ ታዲያ ገስት ለምን ላክሽ? የማታወሪ ከሆነ ለኔ ነው። ቆይ ትንሽ ታገሰኛ፣ ትንሽ ላዳምጥ። አይደለም ማስተርፒስ በጣም በሴቶች ላይ ተጽዕኖ እያመጣ ነው። ምን ትያለሽ? ቀጥል። በቃ ማስተርፒስ ታስገድዳታለህ ሶፊዬ። ማን ነው ደምረው? አታስገድዳት። እህታችን ወዳና ፈቅዳ እናገር። እሺ አንተ ቀጥል። በቃ ቀጥል። እሺ እንዴት መሰለህ፣ እኔ ለሴት ልጅ ልዩ ክብር አለኝ፣ ለውበት። አየህ የጥበብ ሰው ስለሆንኩኝ ውበት እጅግ አደንቃለሁ።
ለተፈጥሮ እንደው ሴት ልጅ ስልህ ውብ ናቸው፣ ጥበብ አላቸው እና ለዛ ነው ሴቶች በጣም በተለይ ድክመቴ ናቸው። ኦኬ ማስተርፒስ፣ ሁሉም ሴቶች ውብ ናቸው አይደሉም? የተመረጡ አይደለም። ሴቶች ውብ ናቸው ለምን ትላለህ? ጥበብ ተሰጥቷቸዋል። ገባህ? አሁን እኛ በ40 ዓመታችን እነሱ በ18 ዓመት ያገኙታል፣ እኛ በ40 ዓመት የሌለን ማለት ነው። ይሄ ለምን እንደው ታውቃለህ? የጥበብ ላይፍ ትሪን ከበሉ በኋላ ታውቃለህ ያገኙት እንትን ነው። በእርግጥ አጌንስት ከእግዚአብሔር ፍቃድ ውጭ ነው፣ ግን ያው ጥበብ ለዛ ነው። እኛ ጋር እንቅርታችን አካባቢች ስለቀረች እንደነሱ ዋይዝ አይደለም፣ ላግ እናደርጋለን ከነሱ አንጻር። ግን አንተ በትንቢት ትዳር አይያዝም እያልክ ነው? ፕሮፌት ገነት ምን ትያለሽ? በትንቢት ትዳር አይያዝም? ይያዛል። ፕሮፌት ገነት ካለሽ ልምድ አኳያ ፕሮፌት። ሰላም ይብዛላችሁ። እንዴት ደህና ናችሁ? አለ ሰላም ሰላም። እኔ መጀመሪያ ምን እያወራችሁ እንደሆነ በደንብ አልሰማውም፣ ገና አሁን የገባሁት። አይ ሁለት ነገር ነው ፕሮፌትዬ፣ ሁለት ነገር ነው። አንደኛው ምንድን ነው? አንድ ሰው አፍቅሮ ማግባት አለበት የሚል ጎራ አለ። ሌላኛው ሰው ደግሞ በትንቢት ማግባት አለበት የሚል አለ። አንቺ ከየትኛው ወገን ነሽ? አፍቅሮ ያግባ ብዬ። ትንቢት አያስፈልግም? ደወሉብሽ? አይ ስልክ ገብቶባታል። እሺ ማስተርፒስ፣ ያንተ የውበት ምንድን ነው መለኪያ? ያንተ የውበት መለኪያ ምንድን ነው? ቆንጆ ናት ስትል በሰው ሰውኛ ነው ወይስ እንደው አጉል መንፈሳዊ ባልጫወት ደስ ይላል? አይ በሰው እንደ ሰው ነው እንጂ የምንድን ነው? መጽሐፍ ቅዱስ ላይም እኮ ራሔልና ሊያን እኮ ሲያወዳድር አንደኛዋ አይነ ልም ነበረች፣ አንደኛዋ ቆንጆ ነበረች ይላል። ያዕቆብ እኮ ለውበቷ ሲል እኮ እንደገና 7 ዓመት ተገዝቷል። እሺ በጣም አሪፍ ጥያቄ ነው ሶፊ። ዛትስ ዋይ አንተ ቤት መምጣት የሚያስደስተኝ በተለይ ይህንን ጥያቄ በአንድ 30 ሰከንድ ግጥም ከሼክስፒር ልበልላችሁ ውበትን ምን ያህል ፓወርፉል እንደሆነ። አማንግ ሼክስፒር ሶኔት እጅግ ውቡ ይላል። ዘ ሞስት ቢዩቲፉል ዋን የሚባለው ሶኔት ነው። መምህሬ ጋሽ ተስፋዬ ገሰሰ ነው የተረጎሙት። ከበጋ ቀን ጋራ ላወዳድርሽ ወይ የለም ይበልጥ ቆንጅዬ ነሽ የኔ ምጥን ሆይ። የበጋን ቆይታም ክረምት ይቀጨዋል፣ አንዳንዴ ሰማዩም አይኑን ያፋጀዋል፣ ወርቃማው ገጹንም ያጠቋቁረዋል። ውበትም ከውበት ዙፋን ላይ ይወርዳል፣ በተፈጥሮ ሂደት ወይ ድንገት ይፈርሳል። ያንቺ በጋነት ግን ዘላለም ይኖራል፣ ጽጌ ስብሐትሽም ዝንታለም ይፈካል። ሞትም በጥላው ስር አይችልም ሊፎክር አስገባሁሽ ብሎ፣ ጊዜ ማይሽረውን ቃላት ሻርኩኝ ብሎ በሐሰት ደልሎ። አይኖችም እስካዩ ሰዎችም እስካሉ እነዚህ ቃላቶች ሳይሞቱ ይኖራሉ፣ ሕያውነትሽን ያረጋግጣሉ ይላል። ይህ የሚወዳትን ልጅ ሼክስፒር ከማን ጋር ነው ኮምፔር ያደረጋት? ከተፈጥሮ። ይኸውልህ ውቡ እግዚአብሔር ከፈጠራቸው እንደ ተፈጥሮ ውብ ነገር የለም። ግን ባለቅኔው ያንቺ ይበልጣል አለ። ከተፈጥሮ በላይ ማስተርፒስ ዛሬ ቪዲዮ የለም እንዴ? ምንድነው ቪዲዮ የለም እንዴ ዛሬ? ጊፍተር ከሌለህ እነ ረቂቅም ጊፍት አይሰጡ። ምን ይሰራልኛል? ችግር የለም አለ ጊፍተር አለ እኔ ጋር። ጋለሪውንም እንሞላዋለን። አረ ጋለሪው ቀርቶ ጋላክሲ ራሱ የት አለ ብለህ ነው? ችግር የለም እንሞላለን። ጋለሪም ደምረው እንቅልፍ መጣልተኛ ነው እያሉ ክፈት እስቲ። ኖ ጋላክሲ ካልተሰጠኝ አልከፍትም። አረ ክፈት። አረ ይሰጣል፣ ችግር የለም። እላተዘኝ እኔ ጀምሬያለሁ። እላተዘኝ እኔ እለኛ ነው ምን ደምረውችን አንድ ከኮፍያ በታች ደግሞ ነው ጊፍት ብዬ አልቀበል። አሁንስ ነው ኮፍያ አድርገው ደምረው። እኔም ኮፍያ ሰጣለሁ። በቃ በእኔማ ብድር አልፈልግም። ኖ በቃ ይኸው ሰጠሁህ። እንዲያውም ተው በቃ እኔ ማስተርፒስ እኮ ነኝ። ኧረ ማስተርፒስ አየር አትያዝብና ሂድበት በቃ።
ጀለስ ግን ሲንገር ምናምን የሚባለው ልጅ ፈቂ ሆኗል። ኢትዮጵያ ውስጥ ነው ያለው። አባ ራብ በልታል። ሲንገር ታምራት አይደለም ተክለብ ራብ በልተሽ ብራዘር ሃይማኖት ነው ተክለ ሃይማኖት። ኦኬ ይሄ በፈዝ ይቀርራ ማስተርፒስ ና እንጂ ውጣ። ቪዲዮን ክፈት። የት ሄድክ? ክፈታ ቪዲዮ። አይ ሶፊዬ በቃ ደምረው ያውራ። እኔ ብዙ አወራሁኝ። ደምረው ታላቅ አይደለም እንዴ? አብራራ እንጂ ስለ ውበት ሳታብራራ ምን ነው ደምረው? አንተ እኮ ስለ ውበት የጀመርከው አታብራራም እንዴ? አብራራ። እሺ እንግዲህ ምን መሰለህ፣ ጋላክሲውም ይመጣል ምኑም ይመጣል። ክፈተዋ። ቆይ እስኪ ጊፍተር ሼር ላድርግላት። እንደዛ ከሆነ ግን ዛሬ አብዝታብኛለች። ሊትል አንበሳ ነው የሰጠች። እሷን ነው የምታገባ። ኧረ ተው ደም ይሆናል። እግዚአብሔር ይክበር። ያንተም እኮ ጊፍተር ነች። ተው ደምረው። ማናት? ማን ትከታተላለህ ማለት ከውጭ ሆነ ይገርማል እኮ። ኧረ እኔ ባለፈው እንትን ስትላት አይቼህ ነው። ማናት? ስማ ንገረኝ። አይ ተው በቃ